እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተከበራችሁ የአሐዱ ሚዲያ ቤተሰቦች፣ ይህ ተወዳጅ የሆነው መንፈሳዊ አዲሱ ቻናላችን ለሁሉም ሕዝበ ክርስቲያን ተደራሽ እንዲሆንና ይህንን ቻናል ለማሳደግ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ሁልጊዜ ቪዲዮውን ስትመለከቱ ይህን ቻናል ላይክ በማድረግ ጀምሩ። እንዲሁም በመጨረሻ በኮሜንት ሴክሽናችን ላይ በመግባት ያላችሁን ሐሳብ አስተያየት ጻፉልን። ሐሳብ አስተያየት ከሌላችሁ ደግሞ የሰማችሁትን ቃል በኮሜንት ሴክሽናችን ላይ በመግባት አሜን ብሎ በመጻፍ ይህንን ቻናል መደገፍ እንዲሁም ይሁንልኝ ይደረግልኝ የሚለውን ቃል መግለጽ ያስፈልጋል። ይህ የእናንተ ድጋፍ ብቻ ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ በተባረከ በወርኃ ነሐሴ 17 ቀን የሚጸለይ ዜና ገድሉን እንናገራለን። የተመረጠ መስተጋድል ሰማዕተ ክርስቶስ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን የንዑድ ክቡር ቅዱስ እስጢፋኖስ ወዳጆች ከሆንን ሰማዕያንና አንባቢያን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ያን ጊዜ ሕዝቡ ሁሉ በዙ፣ ከአሕዛብ ወገንም እየሆኑ ከአይሁድ ጋር ተከራከሩ። ሴቶቻቸው ሁልጊዜ ሥራ ፈተው አገልግሎታቸውን ትተዋልና 12ቱ ቅዱሳን ሐዋርያት ሕዝቡ ሁሉ ጠርተው የእግዚአብሔርን ቃል ማስተማር ትተን ማዕድን እናገለግል ዘንድ አይገባምንምና ከመካከላችን በዚህ ሥራ ላይ የምንሾማቸውን ጥበብንና መንፈስ ቅዱስን የተመሉ 7 ሰዎችን እንምረጥ አሉ። እንዲሁም መረጡ። እኛ ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ በጠራን በጸሎትና ቃሉን በመስበክ እናገለግል ዘንድ አለን። በዚህም ነገር ሁሉም ተስማሙ። ሃይማኖትንና መንፈስ ቅዱስን የተመላ ቅዱስ እስጢፋኖስንና ቅዱስ ፊልጶስን፣ ቅዱስ ጳርኮሮስንና ቅዱስ ኒቆሮስና እንዲሁ ቅዱስ ጢሞናን እንዲሁም ቅዱስ ጳሜኔን በስደት ከአንጾኪያ ሀገር የመጣ ቅዱስ ኒቆላዎስን መረጡ። በቅዱሳን ሐዋርያት ፊትም አቆሟቸው። ቅዱሳን ሐዋርያት በአኑሮተ እድ ሾሟቸው። ቃለ እግዚአብሔር በሁሉም ስፍራ ደረሰ። በጌታችንና በመድኃኒታችን ኢየሱስ ክርስቶስ የሚያምኑ ሕዝብም በኢየሩሳሌም እጅግ እየበዙ ሄዱ። በሕገ ኦሪትም ያምኑ ከነበሩ ከኦሪት ካህናት ብዙዎችም አመኑ። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስንም የሚቃወሙትን አባቶቻችሁ ዘወትር መንፈስ ቅዱስን የምታስቆጡ እናንተ አንገታችሁ የደነደነ ልባችሁ የማያስተውል ጆሮአችሁ የማይሰማ አባቶቻችሁ ከነቢያት ወገን ያላስገደሉት ያልገደሉትስ ማን አለ? እናንተ ሰቅላችሁ የገደላችሁት ጌታችንና መድኃኒታችንም ኢየሱስ ክርስቶስ የእመቤታችን ቅድስት ድንግል ማርያምን ሥጋ ለብሶ
ወደዚህ ዓለም እንደሚመጣ አስቀድሞ የሰበኩ ነቢያትንም አባቶቻችሁ ገደሏቸው። እናንተም ኦሪትን ይዛችሁ ሥርዓተ መላእክትን አልጠበቃችሁም አላቸው። አይሁድም ይህን ሰምተው ተቆጡ፣ ልባቸው ተሰብሮ ጥርሳቸውን ያፋጩ ጀመር። በንዑድ ክቡር ቅዱስ እስጢፋኖስ ላይም መንፈስ ቅዱስ መላበት። ሰማያት ተከፍተው ተመለከተ። የባሕርይ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ በባሕርይ አባቱ በአብ ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማያት ተከፍተው የሰውን ልጅ ጌታችን ኢየሱስ ክርስቶስን በባሕርይ አባቱ በእግዚአብሔር አብ ቀኝ ተቀምጦ ያለው ብሎ አሰምቶ ተናገረ። አይሁድም ጆሮአቸውን ደፍነው እጅግ በአንድነት ከበው እየጎተቱት ከከተማ አወጥተው ሁላቸውም ድንጋይ አንስተው ወገሩት። የገደሉትም ሁሉ ሐዋርያው ጳውሎስ ከተሰኘ ሳውል ከተባለው ወጣት ከእርሱም እግር ስር ልብሶቻቸውን ባደራ አስጠብቀው ነበር። ክፉዎች አይሁድ በድንጋይ ሲወግሩትም ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስም ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበላት እያለ ይጸልይ ነበር። በግንባሩም ተደፍቶ እየሰገደ አቤቱ ኃጢአታቸውን ይቅር በላቸው፣ በደልም አድርጋ አትቁጠርባቸው ብሎ አሰምቶ ተናገረ። ይህንንም ተናግሮ በክብር አረፈ። በኋለኛው ስሙ ጳውሎስ የተሰኘ ሳውል በእርሱ መገደልም ተባብሮ ነበርና። እንዲሁ በኢየሩሳሌም ባለሽ ቤተ ክርስቲያንም በዚያም ዘንድ ታላቅ ሽብርና ስደትም ሆነ። ያን ጊዜ ብቻውን በኢየሩሳሌም ከቀሩት ቅዱሳን ሐዋርያት በቀር ሁላቸው በይሁዳና በሰማርያ በገሊላም አውራጃዎች ተበተኑ። ደጋግ ሰዎች ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን አንስተው ታላቅ ለቅሶን እያለቀሱ ቀበሩት። ሳውል ግን አብያተ ክርስቲያናትን ያሳድር ነበር። የሰዎችንም ቤት እየፈተሸ ወንዶችና ሴቶችን እየያዘ ወደ ወህኒ ጥላቸው ነበር። የተበታተኑትም እየተዘዋወሩ አሕዛብን ሁሉ ያስተምሩ ጀመር። ቃለ እግዚአብሔር በየስፍራው ሁሉ ተሰበከ። የተመረጠ መስተጋድል ሰማዕተ ክርስቶስ የንዑድ ክቡር የሊቀ ዲያቆናት የቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን የንዑድ ክቡር ቅዱስ እስጢፋኖስ ወዳጆች ከሆንን ሰማያንና አንባውያን ጋር ይሁን ዛሬም ዘወትርም ለዘላለም አሜን። ከሁሎቹም ወዳጆቹ ሕዝበ ክርስቲያን ጋር የሚኖር የተወደደ አማላጅነቱ ለዘላለሙ በየጊዜውና በየሰዓቱ ሁሉ በእውነት ለእኔ ለወዳጁም የጠላትን ኃይል ያደቅልኝ ዘንድ የሰይጣንንም ተግዳሮት አርቆ ከመውደቅ የሚታደገኝ ይሁነኝና ሰማይና ምድርን በውስጡ ያሉትን ሁሉ በፈጠረ አምላኩ በእግዚአብሔር ኃይል ድንቅ ታምራትን የሚያደርግ ንዑድ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ታምሪ ነው። መንገድ የሚጓዙ እየመሰሉ ከሰው ሁሉ ገንዘብ በመዝረፍ በጣና ባህር ዳርቻ የሚኖሩ አምላካቸው እግዚአብሔርን የማይፈሩ 3 ሽፍታዎች ነበሩ። በአንዲትም ዕለት ጠይቀው በታላቁ የከበረ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን የቀደሙ ደጋግ ሰዎች ያኖሩትን የወርቅና የአልማዝ ግምጃ እንዳለ ተረዱ። በመሸም ጊዜ ከንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ሰርቀው የሚያገኙትንም ነዋያተ ቅድሳት ሁሉ ይሸጡ ዘንድ ወደ ቤተ ክርስቲያን ቅጽር ተጠግተው ተቀመጡ። ነገር ግን ወደ ቤተ መቅደሱ በገቡ ጊዜ ክፉ ደዌ የሚያስጨንቅ በሽታ መጣባቸው። ነዋያተ ቅድሳቱን ለመዝረፍ ሲያስቡም ዓይናቸው ታወረ። አበው መነኮሳት ማልደው ኪዳን ለማድረስ በገቡ ጊዜ እሊህ 3ቱ ሽፍታዎች በቤተ መቅደስ ዓይናቸው ታውሮ ተቀምጠው ሲድበሰበሱም አገኟቸው። አበው መነኮሳቱም ያገኟቸውን
እሊህን ሦስቱን ሽፍታዎች ምን ልትሰሩ የእግዚአብሔር ማደሪያ ቅዱስ ስፍራ ወደ ሆነው ወደዚህ የደጋግ ቅዱሳን አምላክ እግዚአብሔር አገልጋይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ገባችሁ ብለው እነርሱን ጠየቋቸው። እሊህም ሦስቱ ሽፍታዎች እኛስ መስረቅ የለመድን ነን፣ እንደ ልማዳችን የዚችን ቤተ ክርስቲያን ንዋየ ቅድሳት ልንዘርፍ መጥተን ነበር። ነገር ግን ገና ወደ ቤተ መቅደሱ ስንጠጋ የሚያስጨንቅ የሚያፈዝ ደዌና በሽታ ያዘን፣ ዓይኖቻችንም ታወሩ። በማይታይና በማይታወቀን ማሰሪያዎችም እግሮቻችን ታሰሩ። በከበበን ታላቅ ድንግርግዝታም ውስጥ ወደቅን ብለው ለእነርሱ መለሱ። የታላቁ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ገዳመ አበው ሁላቸው ይህንን በሰሙ ጊዜ አምላከ ቅዱሳን ግሩም ልዑል አምላካችን ንጉሥ እግዚአብሔር በተወዳጁ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ይህች ኃጢአት የሚሰረይባት ቅድስት ገዳማችን ዘወትር እንደማይለይ ተረዱ። ዳግመኛም ደጋግና ቅኖች የሆኑ ይችን ኃላፊያት ዓለም ንቀው የመነኑ የገዳማ አበው መነኮሳት እሊህ ሦስቱ ሽፍቶች ዳግመኛ በድለው ከሊህም የከፋ መቅሰፍትንም ከቀዳሜ ሰማዕት ቅዱስ እስጢፋኖስ አምላክ እግዚአብሔር ዘንድ እንዳያገኛቸው ቃለ እግዚአብሔርን አስተምረው ጸለዩባቸው። በበደላቸውም መጠን ንስሐ ሰጧቸው። ከዚያም በኋላ እንግዲህስ ወዲህ ወደ የሀገራችሁ ሄዳችሁ በጎ ምግባርን እያደረጋችሁ ኑሩ አሏቸው። እሊህም ሦስቱ ሽፍታዎች ውሻ ወደ ትፋቱ እንዲመለስ እነርሱ ወደ ቀድሞ ሥራቸው ይመለሱ ዘንድ አልወደዱም። ይልቅስ በሕይወታቸው ዘመን ሁሉ ወደ ቀደመው ኃጢአታቸው በጾምና በጸሎት ተወስነው ወደ እግዚአብሔር እየለመኑ በንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ስም በታነጸችው ቅድስት ገዳም እያገለገሉ ኖሩ እንጂ። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ሕዝበ ክርስቲያንና በገባሬ ታምር ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ከምንታመን ከኔም ጋራ ይሁን ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የንዑድ ክቡር የቀዳሜ ሰማዕት የቅዱስ እስጢፋኖስን መልኩን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ሥላሴ በምስጋናና ንጽሕና በተዋበች በማርያም ስም የእስጢፋኖስን እጅ መንሻ የምስጋና ሰላምታ አቀርብ ዘንድ ከነቢዩ ሙሴ የብርታትና የትንቢት መንፈስ አውሴ እንደተመላ ኃይለ ቃልንም መላ ዘንድ እነሆ ጀመርኩ። እንደ ቃና የሰርግ ወይን ሕሊናን ለሚያስደስት ለስም መታሰቢያ ሰላምታ ይገባል። የቤተ ክርስቲያን ቀንድ የሆንክ ከፍ ያልክ ቅዱስ እስጢፋኖስ ሆይ ገናንነትን እናገር ዘንድ ታምራትህንም እናገር ዘንድ ድምፅህም በጆሮዬ ግባ ልቤንም ይምላ። ስለ ኢየሱስ ክርስቶስ ምስክር በሆንክ ጊዜ በድንጋይ በመወገር ደምን ለተቀባ ለራስ ጸጉር ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ በእኔ ላይ ጦርነትን ያስነሳ በሰይጣን ላይ ድልን የማድረግ ኃይልን ትሰጠኝና ታድለኝ ዘንድ እኔ ግን በመጨከን እታመንብሃለሁ። በካህዲያን ወገኖች እጅ በድንጋይ በተወገርክ ጊዜ የመከራ ክብደትን ለተሸከመ ለራስህ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ነገር ግን ለተናኩለኔ ትገለጥልኝ ዘንድ ልቤ በፍቅርህ ወይንም ሰክሯልና ካንተ ወርቅም አልለምንም፣ እንዲሁ ብርንም አልፈልግም። ዓለምን ያበራ የተመሰገነ የመለኮት ብርሃን በላዩ ለተሾመ ፊትህም ሰላምታ ይገባል። ከሁሉ ይልቅ መከራ ያበዛህ ቅዱስ እስጢፋኖስ ሆይ ስምህን አመሰግን ዘንድ ሰላምም ምል ዘንድ በኃጢአት ተዘግቶአልና አንደበቴን ፍታልኝ።
በሁለቱ ዓይኖች ላይ እየተዘረጉ እንደ ክንፍ ለመሰሉ ቅንድቦች ሰላምታ ይገባል። ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ነፍሴ በዋለዋ ልክም እንዲሁ ስለምትወድ በዚያም ፈንታ በስንፍናዋ ትጸንሳለችና ቸርነቷንም ሁሉ ትታለችና በጥበብህ አራቃት፣ በክብርህም አክብራት። ልዩነትን ተመልተ የምስጋና ቃልን እስክታበዛ ድረስ የአካላትን ሦስትነት ሥላሴን ለተመለከቱ ዓይኖች ሰላምታ ይገባል። ሕማምንና መከራን የታገስክ ሰማዕቱ ቅዱስ እስጢፋኖስ ሆይ ዑራኤል ዕዝራ ሱቱኤልን እንዳጠጣ የመስቀል ጽዋ ፍቅርንም አጠጣኝና አርካኝ። እንደ ሐዋርያው ቅዱስ ጳውሎስ ቃል ለመስማት ለፈጠኑ ጆሮችህና ለመናገር ለዘገየ አንደበትህ ሰላምታ ይገባል። የቅንነትና የጽድቅ አምላክ ምስክር ቅዱስ እስጢፋኖስ ሆይ ሁልጊዜ ሙሉ የሆነ ጸጋህንና ገናንነትህን ኃጢአተኛ በሆንኩ በኔ ላይ ይብዛ። የሰይጣን ወገኖች አይሁድ የድንጋይ በረድን በላያቸው ባዘነቡ ጊዜ ከቅላታቸው ላልጠቆሩ ጉንጮች ሰላምታ ይገባል። የመከራን ገንዘብ ያበዛ ነጋዴ ቅዱስ እስጢፋኖስ ሆይ የባሕሪ ገዥ መንፈስ ቅዱስን በተማጸንከው ጊዜ በ10 ሀገሮች ላይ ነፍስህን ሾማት። የክርስቶስ ሽቶ መዓዛ በውስጣቸው በተጨመረ ጊዜ ሞትን ላላወቀውና ለአፍንጮች ሰላምታ ይገባል። ለአገልግሎት የምትፋጠን ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ የነጻች ጎዳናህን እከተላት ዘንድ ከመተዳደፍ ሁሉ በንጽሕና አማንጻኝ። ለዘላለሙ ክፋትን ላልተናገረ አፍህና የልክ መዝጊያ ላዘጋጀ ከንፈር ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ሥራህ በአዋቂዎች አንደበት ተደነቁ፣ ምስክርነትህ በምድር ሁሉ ፊት እንዲሁ መጥቷልና ያለማቋረጥ ትምህርት በዓለም መላ። ንጣታቸው የምድር ንጣት መልክ እስኪያደንቅ ድረስ ከጸምር ይልቅ ለነጹ ጥርሶች ሰላምታ ይገባል። 10ሩን ገንዘቦች የምታረባ ነጋዴው ቅዱስ እስጢፋኖስ ሆይ በ10 ሀገሮች ላይ ተሾመሃልና ሰነፍ ባሪያህን እኔን ከበታችህ አሰልጥነኝ። የአንዱን አምላክ ሦስትነትን እንዲሁም በአንድነት በማስተማር ላስረዱ ለቃልህና ለአንደበትህ ሰላምታ ይገባል። የተባረክ ሐዋርያና ድንግል ቅዱስ እስጢፋኖስ ሆይ በሥጋ ከአብርሃም ወዳጅ የተወለድክ ስትሆን በባሕሪው ረቂቅ የሆነ መልአክን እንዴት መሰልከው! ከጣፈጠ ሽቱና ከምድር አበባ መዓዛ ይልቅ መዓዛው ለተለየ እስትንፋስ ሰላምታ ይገባል። የክርስቶስ እስትንፋስ ፍቅር በውስጡ ተጨምሮበታልና የሰለጠንክ ቅዱስ እስጢፋኖስ ሆይ እንደ ባሪያ እገዛልሃለሁ። ከኃጢአት ሥልጣን የተነሣ ከገዛኝ ጠላትም አንተ በዋጋ ገንዘብ አድርገኝ። መልኩ ላማረ አንገትህና መንፈስ ቅዱስ መጠጡ ለሆነ ጉሮሮ ሰላምታ ይገባል። ሐዋርያ ቅዱስ እስጢፋኖስ ሆይ በመከራ ስለተስተካከልከው ፈንታ በሕያው አባቱ ክብር ለፍርድ እግዚአብሔር ወልድ በመጣ ጊዜ ከእርሱ ጋር በአንድነት ትነግስ ዘንድ አለ። መንፈስ ቅዱስን በአንድነት ለለበሰ ለከበረ ጀርባህና ድንጋይ መሸከም ለታገሰ ትከሻ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ እኔ ግን በመጨከን ማልድሃለሁ። ከጌታህ ጋርም በመንግሥት በምትተካከል ጊዜ በፊትህ እንዳላፍር ሞገስም ሁነኝ። የመንፈስ ቅዱስ ርግብ ማረፊያ ለሆነ ጭንህ እንዲሁም ጥበብን ማስተዋልን ለወለደ ደረትህ ሰላምታ ይገባል። ሱራፌ የተባልክ ዙፋንን የተሸከምክ ኪሩብ እስጢፋኖስ ሆይ የሚያስደንቅ ግርማ እኔን ያስፈራኛልና የአብ ልጅ እግዚአብሔር ወልድ ዳግም ለፍርድ በሚመጣበት ጊዜ በክንፎችህም ሰውረኝ። የተዳደፉትን ያነጣ ዘንድም የኢየሱስ ክርስቶስን ደም ከጎን ጉድጓድም ለቀዳ እጅህ ሰላምታ ይገባል። የቤተ ክርስቲያን መመኪያ ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ሐዘንንና ለቅሶን ከኔ አርቅልኝ፣ የደስታ ቃልንም አሰማኝ፣ ደስታንም አብስረኝ።
ሕዝቡንም ካለማመን ጎዳና ወደ ማመን እስኪመለስ ድረስ የእባቦችን ራስ ለቀጠቀጠ መከንጃ ሰላምታ ይገባል። ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ኃይል በሁሉ ላይ ሰለጠነ፣ በፍቅርም ባሕር ልቤ ተውጧልና ለመውጣትም ጥቂት ወደብን አላገኘም። በማይረጉ እስከ ጥፍሮች ድረስ ከጣቶችና ከመሃል እጅ ጋርም ለክንድህና ለክርንህ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ያለ ሕጉና ያለ ልማዱ በሰው አንደበት ይናገር ዘንድ የተዘጋ የበቅሎ አፍ ልጓሙን ይከፍት ዘንድ የበለዓምን የአህያው አምሳያ አደረግ። የሃይማኖት ሙዳይ ለሆነ ሆድህ እንዲሁም ቅላቱ እንደ ሮማን ለሆነ ጎንህ ሰላምታ ይገባል። የደጋግ ሰማዕታት አለቃ ቅዱስ እስጢፋኖስ ሆይ የተናኩ የኃጢአት ሰው እኔ ስምህን በጠራው ጊዜ በዓይኔ የማይ ዘንድ ና በለኝ። በመፋቀር የፍቅር የአንድነት ማደሪያ ለሆኑ ኩላሊቶችህና የማስተዋልና የጥበብ ማደሪያ ለሆነ ልብ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ልብህ ማድነቅ እስከሚመላ ድረስ በአብ ቀኝ ዙፋን አድርጎ የድንግል ማርያምን ልጅ ክብሩንም በግልጥ እንዴት ተመለከት። ከቂምና ከበቀል ለራቀ አንጀትህ እንዲሁም ጽድቅን ላሰበ ሕሊና ሰላምታ ይገባል። ሊቀ ሰማዕታት ቅዱስ እስጢፋኖስ ሆይ ትሕትናህ በበለጠ ጊዜ የበዛ ጉባኤን በትክክል ትመግብ ዘንድ ሐዋርያት ከሌሎች አርድእት ይልቅ አንተን መረጡ። በሕዋሳት ላይ አለቃ ለሆነ እንብርትህና እንዲሁም በሥጋ መጋረጃ ለተሸፈነ ሆድ ዕቃ ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ኃይልህ ሁሉን ገዛ አዳራሽ ማደሪያ ሐይቅ እስጢፋኖስ ከረጅም ጊዜ ጀምሮ ሐዘንን ስላበዛች ፋንታ አቤቱ ይቅርታ በፍጥነት ያግኛት። ከዚህም ይልቅ በአንድነት ለተቀመጡ ጭኖችህና የድንግልና ገመድ ለታጠቀ ወገብ ሰላምታ ይገባል። ችግርንም የማታውቅ ሀብታሙ ቅዱስ እስጢፋኖስ ሆይ እነሆ ችግር እኔን አጎሳቅሎኛልና የአሳላፊዎች አለቃ አንተ ነህና የእውቀትን ምግብ መግበኝ። በአደባባይ ለጦር ላቆማቸው እግሮችና ስደትን ላዘወተሩ ጉልበቶች ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ልቤ በፍቅር እሳት ነደደ፣ ለተናኩ በግልጥም ሁሉ ትታየኝ ዘንድ እለምንሃለሁ። ከዚህም በቀር ሌላም ነገር ሁሉ አጣው። የክርስቶስን መንገድ ለተከተሉ ለሁለቱ መረጋገጫዎችና ከቀና ጎዳና ላልወጡ ተረከዞች ሰላምታ ይገባል። ሰማዕትነትን በድንግልና የጠበቅ ቅዱስ እስጢፋኖስ ሆይ አስቀድሞ ለእስራኤል መና እንደወረደ ከደመና አንደበት በእኔ ላይ በረከት አዝንብ። በቁጥር ከአባላት ጋር አንድ ለሆኑ ለ10 የእግሮች ጣቶችና ለጥፍሮቻቸው ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ከጥበብህና ከጽናትህም የተነሳ ብዙዎች እስኪያደንቁ ድረስ በክርስቶስ ፍቅር ጦር ተወግተሃልና በድንጋይ መወገርም የደረሰብህ ጽኑ መከራ ምንም አልታወቀም። በሁሉ ዘንድ ለተወደደ ለከበረ መልክህና አካሉ ለሚያስደስት ቁመና ሰላምታ ይገባል። ቅዱስ እስጢፋኖስ ሆይ ሰማያውያን መላእክት ክብርን ከፍ እያደረጉ የከበረ ምስጋና ላንተ ይገባል ይላሉ። ደስ በሚያሰኝ የጽድቅ ገነት ውስጥ በእረፍት ትኖር ዘንድ ከዚህ ከሚጠፋው ዓለም ለነፍስም መውጣት ሰላምታ ይገባል። የሁሉ ገዥ ሰማዕት የሆንክ ቅዱስ እስጢፋኖስ ሆይ በምትችል ረድኤት ወደሚያስደስትና ወደ ቀና ቦታ ከእናቴ መንገድ አቤቱ ባሪያህን መልሰኝ። ሰደፍ እንደሚሸከመው ንጹሕ ዕንቁ የሆነና እንደ ብር ለጠራ ለሥጋ አንበርን ሰላምታ ይገባል። የእልፍ ሰማዕታት አለቃ ሰማዕቱ ቅዱስ እስጢፋኖስ ሆይ በፈጣን ክንፍ በከበረችም ገነት መካከል ከዳርቻ ባረክ ጊዜ መላእክት ላንተ ዘመሩ። በውስጧም ሽቱ ያላት በንጹሕ የጥጥ ልብስና በአማኞች አባቶች እጅም ለሥጋ መገነዝ ሰላምታ ይገባል።
በብርሃን ሽቱ የተሸለምክ ሰማዕቱ ቅዱስ እስጢፋኖስ ሆይ ከተዘረጋ የዲያብሎስ ወጥመድ በሁሉና በጎዳና ሁሉ ጠብቀኝ። አስቀድሞ በሳሌም አቅራቢያ ዳግመኛም በደብረ ጽዮን ለተባለ ለመቃብር ሰላምታ ይገባል። ዓለምን የምትገዛ ፀሐይ ቅዱስ እስጢፋኖስ ሆይ በኃጢአት ጨልሟልና እንዲሁም ለአካሌ ታበራ ዘንድ ለነገ በሰማይ ልቤ ላይ ፀሐይን አውጣልኝ። አዋቂው ቅዱስ እስጢፋኖስ ሆይ ከኢየሩሳሌም ሀገር ከደብረ ጽዮን ቦታ የፍቅርና የሃይማኖት ንጉሥ ቆስጠንጢኖስ ወዳለበት ቦታ በምስጋና በክብር በማኅሌትና በመዝሙር መላእክት በሰማይ ነገሥታትም በምድር ሥጋን አፈለሱ። በብዙ ትጋት አምላኬንና ስሙን ፈጽሜ አመሰግናለሁ፣ የጀመርሁትንም ለመፈጸም አብቅቶኛልና። አበሞ የተባለ ሽቱ እስጢፋኖስ ሆይ ሽቱ ምስጋና ስላጎደልሁትና መጠንም ሁሉ ስላሳጣሁት ነገር ሁሉ ግን አታቃልብኝ። አቤቱ የቅዱስ እስጢፋኖስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘውትር በየጊዜውና በየሰዓቱ አድነኝ፣ ጠብቀኝ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በነሐሴ 17 ቀን የሚነበበውን ስንክሳር እናሰማለን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊው ቅዱስ እንጣዖስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር። ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ሁሉ ተሰብስበው ሳሉ ወደ ምስራቃዊው ቅዱስ ቴዎድሮስ ቤተ ክርስቲያን ውስጥ ገባ። ገብቶም ዕቃዎቹንም ማቃጠል ጀመረ፣ መስቀልንም ሰበረ። ከዚህም በኋላ በሰማይ ውስጥም የእሳት ፍላጻዎች ይዘው ከሃዲዎችን ሲነድፋቸው አየ። እርሱም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜ ተጨንቆ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አመንሁብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቡናው ቃል ገባ። በቤተ ክርስቲያን ውስጥም ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውንም ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዖስ ኤልያስ ወደሚባል ጳጳስ ሂዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትናን ጥምቀትም ያጠምቀው ዘንድ ለመነው። ጳጳሱም በውሃ ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዖስም ተጠመቀ። ከእርሱም ጋር ከአይሁድና ከአረሚ 10,798 ያክል ሰዎች ተጠመቁ። ክብር ይግባውና የጌታችን ኢየሱስ ክርስቶስ ሥጋውና ደሙን ተቀበሉ። ቅዱስ እንጣዖስም እንዲህ አለ። እነሆ ይህን እያደነቅኩ ሳለ በእንቅልፌ ሕልም አየሁ። የብርሃንን ነገር የለበሰች ሴትም እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሠዊያውም አቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀው። በመሠዊያውም ውስጥም ነጭ በግን አየሁኝ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ ጽዋ ውስጥም ተጨመረ። ከእርሱም የክርስቶስን ሥጋና ደሙን በተቀበልኩ ጊዜ ሥጋው ንጹሕ፣ ኅብስቱ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁትን ያዙት፣ ወደ ንጉሡም ወሰዱት። ንጉሡም ክርስቶስን በማመን እንደ ጸና አይቼ እንዲሁ ጥርሶቹ እስኪበተኑ አፉንም በበሎታ እንዲመቱ ታዘዘ። አፉንም እንዲሁ ደም መላ። ከዚህም በኋላ እህል ውሃንም ሁሉ ሳይሰጡ በተበሳ ግንድ ውስጥም 7 ቀን ያክል አሰሩት። ከዚያም አውጥተው ዲን፣ ሙጫ፣ ዝፋት እንዲሁ ከስብ ጋር ባሉበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮቹም ከእሳት ውስጥ ቆሞ ሲጸልይ ያገኙት።
እሳቱም አልነካውም። ወደ ንጉሡም ወሰዱት። ንጉሡም የሥራይን ኃይል መቼ ተማርክ አለው። ቅዱስ እንጣዖስም ንጉሡን እንዲህ አለው፣ ሥራይንስ አላውቅም፣ ነገር ግን ክብር ይግባውና በጌታዬ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉሡም ቁጣን ተመልቶ ራሱንም በሰይፍ ይቆርጡ ዘንድ አዘዘ። ከዚህም በኋላ ቅዱስ እንጣዖስ ፊቱንም ወደ ምስራቅ መልሶ ቆመ። እጁንም ዘርግቶ ነፍሱን በእግዚአብሔር አምላክ እጅ አማጸነ። ሲጸልይም ወደ እርሱ እንዲህ የሚል ቃል መጣ፣ ከእስጢፋኖስና ከቅዱስ ጊዮርጊስ ጋር ታርፍ ዘንድም አገልጋዬ በሰላም ና። ጸሎቱን በፈጸመ ጊዜ ራሱን ቆረጡት። ምስክርነቱንም ፈጸመ። ከሥጋውም ቁጥር የሌላቸው ድንቆችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለም አሜን። ዳግመኛም በዚች ቀን የእንጣዖስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለም አሜን። በዚችም ቀን በደቡብ ግብፅ አቡስ ከሚባል አውራጃ ምኑፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድም በፊት 3 ሴቶች ልጆችን ወልደው ነበር። እንዲሁም ጥቂት ባደጉ ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የአዲስ መጻሕፍትን ተማሩ። ወላጆቹም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያምና ለልጇ ለክርስቶስ ሙሽሮች የሆኑ ዘንድ መረጡ። ወላጆቹም ከእነርሱ በመለየታቸው እንዲሁ አዘኑ። መሐሪ ይቅር ባይ እግዚአብሔር በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመት በሆነው ጊዜ አባቱ አውሎ ወደሚባል ሀገር ጥበብን ይማር ዘንድ ላከው። ትምህርትንም ተምሮ በትምህርቱ ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለእንስሶቹ ሁሉ ተቆጣጣሪ አደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሠራ የበጎች ጠባቂ ነበር። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊት ሲጸልይ ያድር ነበር። ቅዱስ ያዕቆብም ሽማግሌው የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ሥራ ብዙ ዘመናትን ያክል ኖረ። ከዚህም በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችም በሰማዕትነት ሞቱ። በዚያንም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሂዶ ይመለስ ዘንድ አባቱን ፈቃድ ጠየቀ። እርሱም ሂድም አለው። በሄዱም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃየው አገኘው። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግሥቱን ትቶ እውነተኛው ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት። እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችም በመለየት አትዘን አለው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። የረከሱ አማልክቶቹንም ረገሙ። ያን ጊዜ መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲሁ ፈጥኖ አስቆረጠው። ምስክርነቱንም ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሠራ ጅራፍም ገርፈው ድንጋይም በእሳት አግለው በሆዱ ላይም አኖሩ። ዓይኖቹንም አቅንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ከዚህ መከራ አርዳኝ፣ አጽናኝ። ያን ጊዜ ያለምንም ጉዳት አስነሳው። ከዚህም በኋላ በማቅ ውስጥም አስጠቅልሎ በባሕር ውስጥም አስጣለው። የእግዚአብሔር መልአክም አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፈረው። የረከሱ አማልክቶችንም ረገመ። ከዚህም በኋላ ፈርማ ወደሚባል አገር ላከው። ከዚያም የፈርማው መኮንን ጽኑ ስቃይን አሰቃየው። ምላሱንም ቆረጠው። ዓይኖቹንና ቅንድቦቹንም አወጣ።
በመንኩራኩር ውስጥም ማስኬዱት፣ በመጋዝም መገዙት። ሕዋሳቱ ሁሉም ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔር መልአክ ሱሪያል ወርዶ ቁስሉንም አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱንም በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነትን አክሊል ተቀበለ። ከገምኑዲ ሀገር የሆነ አብርሃምና ዮሐንስ ከእርሱ ጋር ሰማዕታት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕትና በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የቁስጥንጥንያው ሊቀ ጳጳሳት የእለእስክንድሮስ የዕረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የነሐሴ 17ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 118 ቁጥር 18 መገሰጽስ እግዚአብሔር ገሰጸኝ፣ ለሞት ግን አልሰጠኝም፣ የጽድቅን ደጆች ክፈቱልኝ። ገስጽ ወሰ ሰጸኒ እግዚአብሔር ወለሞት ባህቱ ኢመተወ አርኅውሊተ አናቅጸጽ በነሐሴ 17 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 3 ቁጥር 1 እስከ ቁጥር 6። ቃሉም እንዲህ ይላል። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም፣ ለእናንተ ግን ደና ነው። ከውሾች ተጠበቁ፣ ከክፉዎችም ሠራተኞች ተጠበቁ፣ ከሐሰተኛም መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በሥጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በሥጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያሚን ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበሩ።
በነሐሴ 17 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ ፍጻሜ። ቃሉም እንዲህ ይላል። ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። ከእናንተ ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን ወይም በሌሎች ጉዳይ እንደሚገባ ሆኖ መከራ ይቀበል። ክርስቲያን እንደሚሆን ግን መከራ ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷልና። አስቀድሞም በእኛ የሚጀመር ከሆነ ለእግዚአብሔር ወንጌል የማይታዘዙ መጨረሻቸው ምን ይሆን? ጻድቅም በጭንቅ የሚድን ከሆነ አመፀኛውና ኃጢአተኛው ወዴት ይታይ ዘንድ አለው? ስለዚህ ደግሞ እንደ እግዚአብሔር ፈቃድ መከራን የሚቀበሉ መልካምን እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ። በነሐሴ 17 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 9 ቁጥር 1 እስከ ቁጥር 8። ቃሉም እንዲህ ይላል። ሳውል ግን የጌታን ደቀ መዛሙርት እንዲገላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኵራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ? የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ አለው። እርሱም አለው አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ? አለው። ጌታም አለው ተነስተ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። በነሐሴ 17 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 15 ቁጥር 12 እስከ ቁጥር 26። ቃሉም እንዲህ ይላል። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁና። እኔ መረጥኋችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህን አዘዝኋችሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደ ጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ የነገርኋችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል። እኔ መጥቼ ባልነገርኋቸውስ ኀጢአት ባልሆነባቸው ነበር።
አሁን ግን ለኀጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረጉ ኀጢአት ባልሆነባቸውም ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።